ያው እንግዲህ ናታንም እንግዲህ የእሱ ፍለጋ ደግሞ እየጀመሩ ነው። ያው ባለፈው እንዳያችሁት የማህሌት ነገር ትንሽ ቢያሳስብም ከባድ ሁኔታ በጣም ተጎድታለች። ያው እንደዛም እንዳለች ሆና አሁን ደግሞ የእሷ ህመም ሳይሆን የሚያሳስባት የወንድሟ ነገር ሙሉ ያሳስባታል እና የእሱን ነገር ደግሞ አሁን እየጀመሩ ነው ፍለጋቸውን። ያው እነሱ ሳያገኙት በፍጹም እንደማያቆሙ ቃል ገብተውላታል ለእህትየዋ ማለት ነው። ያው እሷም ደግሞ ልቧ ያለው ከወንድሟ ነው። ቢያንስ ህመሟን እንኳን ማስታገስ እንትን አልቻለችም። ምክንያቱም ስቃዩን ከመስፍን እጅ እያለች እንዴት እንደተሰቃየች ስለምታውቅ አሁን ወንድሜን በምን አይነት ሁኔታ ይሆን እያለች እንግዲህ እያሰበች ነው። ምስኪን በጣም ልጅቷ በጣም ነው የምታሳዝነው። ከሌሎች ጠባቂዎቿ አልፎ መስፍን እንደተጫወተባት ብዙ ችግር እንደደረሰባት አሁን ወደ ራሷ እንትን ስለተመለሰች ብዙ ነገር ማስታወስ ብዙ ነገር ትላለች። ግን ያው እንግዲህ እግዚአብሔር ይመስገን ያው ሞታለች እየተባለ በስሟ እንትን እየተባለባት ነበር። ግን ትረፍ ያላት ነፍስ ሆና ተርፋለች። እድሜ ለዘላለም እና ለልዑል በእነሱ የመጣ ነው። እነሱ ፍለጋቸውን እንትን ባይሉ ይቺ ልጅ በምን አይነት ሁኔታ እንደምትሆን መገመት አይከብድም። ከባድ ሁኔታ ነበረች ያለችበት ቦታ። ጨካኝና አረመኔ የተሞላባቸው ሰዎች እጅ ነበረች። አሁን ግን ከነሱ እጅ ስለገባች እግዚአብሔር ይመስገን ያው ታገግማለች። ብዙም ብትጎዳም ግን ህይወቷ ካለ እግዚአብሔር ይመስገን ማለት ነው። አሁን ደግሞ ወንድሟ ተገኝቶ ደግሞ እንግዲህ ያው ያለፋቸዋል ድካም ነው የስራው ያውቃል። አሁን ብዙ ጥቅም ቀርቶበታል መስፍን እንግዲህ በእሷ ከተያዘች እንግዲህ ምንም አይነት ብር እንደማያገኝ ስለሚያውቀው ወንድሟን ደግሞ እንዳያንገላታው እንግዲህ እንደው ልክ እንደ መሀሌት ተሎ ቢገኝ ደስ ይለኛል። ያው እነሱም ደክመዋል፣ እረፍት ያስፈልጋቸዋል። ግን ደግሞ የልጁም ያለበት ሁኔታ ያሳስባል። ብቻ እግዚአብሔር ይርዳቸው። ብቻ ልጁን በሰላም እንዲያገኙት ምኞቴ ነው። ለእህቱ ሲል እግዚአብሔር ምንም ነገር ሳይሆን እንዲመጣ በሰላም እንዲገናኙ ምኞቴ ነው። ሌላው ደግሞ ዘላለም ሁል ጊዜም ታውቃላችሁ ለሌሎች ብዙ ጊዜ ለሰው ሰፕራይዝ ማድረግ ያውቃሉ። አብረዋቸው ለሚሰሩ ሰዎች ታማኝነታቸውን አይተው ለዛውም ቤት ሌላ ነገር ቢሆን ኦኬ ቤት አዲስ አበባ ውስጥ በጣም ከመረረው እና ከሰለቸ ነገር ቢኖር የቤት ኪራይ ነው። እነሱ ደግሞ እንግዲህ ቤት ለዛውም ዲኤምሲ ላይ ትልቅ ካምፓኒ ውስጥ ቤት ተገዝቶላቸው እንደዚህ የእውነት በጣም ደስ ይላል። ያው ለሁላችንም እንግዲህ እግዚአብሔር ይስጣቸው ብላችሁ መርቋቸው ሁላችሁም። ያው መልካም የሰራ ሰው መጨረሻው እንደዚህ ነው። ሳታስቡት በሽበሽ ነው ያደረገው፣ ሰፕራይዝ ነው ያደረገው። ምስጢር አውጥተሃል ብሎ እያፋጠጠው ነበር። እኔ ደግሞ እውነት መስሎኝ ልክ መጀመሪያ ሲገባ ምስጢር ምናምን አውጥተሃል ለመስፍን ተናግራል እያሉ ስላፋጠጡት እውነት መስሎኝ በቃ በጣም ደንግጬ ነበር። ከዛ ወደ መጨረሻ ያው ቪዲዮ ከነገራችን ላይ ቪዲዮ ስትጀምሩ መጀመሪያ ላይ ያያችሁትን ወይም በታብሌት አይታችሁ ሰው መሳደብ ምናምን እንትን የምትሉ ሰዎች አላችሁ እና ግን ወደ ስር ጠለቅ ብላችሁ ቪዲዮ መጨረሻ ስታዩት ደግሞ እንደዚህ አይነት ሰፕራይዝ ይሆናል ማለት ነው። ሳታዩ ዝም ብላችሁ አንዳንድ ሰዎች የሚጽፉ ሰዎች ስላሉ ነው። ምንም ቪዲዮን ሳያዩ ታብሌቱን እና እንትኑን ብቻ ርዕሱን ሲያዩ መሳደብ የሚጀምሩ ሰዎች አሉ። እና ለማንኛውም ቪዲዮ ስገቡ ሁላችሁም እያያችሁ እስከ መጨረሻው አይታችሁ መፍረድ ያለባችሁ ትፈርዳላችሁ፣ መጻፍ ያለባችሁ ኮሜንት ትጽፋላችሁ ማለት ነው። ከዛ ውጭ ሌላ ነገር ምንም አልላችሁም። በጣም ደስ ብሎኛል። ወንድሞቻችን እድሜ ከጤና ይስጣችሁ እያላችሁ መርቋቸው። ያው ለነሱም እንግዲህ እግዚአብሔር ባላሰቡት እንደዚህ ሰፕራይዝ የሚያደርግ ሰው ይላክላቸው እና የእውነት ለእነሱ ሲጀመር ሲያንሳቸው ነው። እንደዚህ ቤት አይደለም ይቅርና ሌላም ነገር የሚሰጣቸው ሰዎች ናቸው። ህይወታቸውን አሳልፈው የሰጡ ጀግናዎች ናቸው። ወጣቶቹም ከነ ልዑል ከነ ዘላለም ጀምሮ ከጀርባ ያሉት ሰዎችም በጣም ያው ፊት ለፊት ስለማይመጡ እኛ ሁልጊዜ ማን ነው
ዘላለም ልዑል እያልን ነው እንጂ ከነሱ ጀርባም እነሱ በጣም ትልቅ ስራ እንደሚሰሩ እራሳቸውም ተናግረውታል። ያው ሰው ግን እነሱ ደግሞ የሰሩትን የስራቸውን እንትን እየከፈሏቸው ነው። ብቻ እግዚአብሔር ይመስገን። ማህሌትም ስለተገኘች እግዚአብሔር ይመስገን። ጉዳትን ቢደርስባትም ያው እግዚአብሔር ማመስገን ነው በህይወት እስካለች ድረስ ማለት ነው። ብቻ ለሁሉም ነገር እግዚአብሔር ይመስገን። ሌላ ምንም አልላችሁም። ጸሎት አድርጉለት ወንድሟ እንዲገኝ። እንግዲህ ምንም ነገር ሳይሆን ልክ እንደ ማህሌት ያው ማህሌት ሙታለች እያሉ በሐሰት ሲያወሩበት የነበረችው ልጅ እንግዲህ በህይወት ኑራ እንደዚህ ስታወራ እያያችሁ ነው። ወንድሟም ደግሞ ምንም ነገር ሳይሆን እንዲገኝ እንግዲህ ምኞታችን ነው። የነ ዘላለም እና የልዑል ልፋት እግዚአብሔር እየቆጠረላቸው ነው። መጨረሻቸውን ደግሞ እንደዚህ ስኬት በስኬት እንዲሆኑ እንመኛለን። ወንድሞቻችን እየደከሙ የለፉበትን የስራ አንድ ገበሬ ሰርቶ ለፍቶ የመጨረሻው ውጤቱ ሲያገኝ የለፋበትን ደስ ይለዋል። ልክ እንደዛ ማለት ነው። እነሱም በጣም ደክመዋል፣ በጣም ለፍተዋል። በዛም ልክ ደግሞ ምንም ነገር እንኳን ሲመጣ እንኳን ለህይወታቸው ምንም ሳያሰጉ ለየነዚህን ልጆች እንትን ጫፍ ላይ እስከሚደርስ ድረስ እስከ መጨረሻው ድረስ እየታገሉ እስካሁን ያለችው ሰዓት ጀምሮ እንደዚህ እንትን ስላሉ ብቻ ለእነሱ ራሱ ማመስገን ሲያንሳቸው ነው። እውነት በጣም ትልቅ ስራ ነው እየሰሩ ያሉት። እግዚአብሔር ይስጣቸው ብቻ ክፉ ነገር አይንካቸው። ለእነሱ የመጣውን ነገር እግዚአብሔር የያዘላቸው እያላችሁ ጸሎት አድርጉላቸው። ይሄ ቤት መግዛት መኪና ምናምን ሲያንሳቸው ነው። እውነት ከሚሰሩት ስራ አንጻር ይሄ ሲያንሳቸው ነው። ምንም ማለት አይደለም። እናንተም እንግዲህ ስትገቡ ሁላችሁም ላይክ እያደረጋችሁ ግቡ። ሁልጊዜ የነስራይንም ዘላለምም ይላችኋል። ሲገቡ ሰው ቪዲዮውን ሳዩ ዝም ብለው አይተው የሚወጡ አሉ። ወይ ላይክ ወይ ሰብስክራይብ ሳያደርጉ እያሉ ሁልጊዜ ይደጋገማልና ስትገቡ ላይክ አድርጉ። የእናንተም ይሄ ላይክ ራሱ እኮ አንድ ድጋፍ ነው። እናንተ ስለማታውቁ ነው እንጂ ላይክ እና ሼር ሰብስክራይብ ለእነሱ ይጠቅማቸዋል ማለት ነው። እሱንም ካደረጋችሁ ትልቅ እርዳታ ማለት ነው። ለማንኛውም ጸሎት አድርጉላቸው። እንግዲህ ማህሌት እንደተገኘች ወንድሟን በሰላም እንዲገኝ የሁላችን ምኞት ነው። ምንም ነገር ሳይሆንም ምንም መስፍን የተባለውን ሰይጣን ደግሞ በእጃቸው እንዲገባላቸው እንግዲህ ሁላችን ምኞት ነው። ታያላችሁ ግን በመጨረሻ ያስገቡታል። በተለይ ማህሌትን ያንገላቷት ወንዶች እነሱ አንድ በአንድ ተይዘው የእውነት መቀጣት አለባቸው። እንደዚህ በቀላሉ መተው የለባቸውም። ልጅቷ በጣም ተጎድታለች። በጣም ምን እንጃ የእውነት ስታለቅስ ራሱ እኔ በጣም ነው የምታሳዝነኝ። ምስኪን ግን ደግሞ አንዳንድ ጊዜ ቆም ብላችሁ ስታስቡ ህይወቷ እስካለ ድረስ እግዚአብሔር ይመስገን ታገግማለች ብላችሁ ተስፋ ትሰጣላችሁ እንጂ ሴት ልጅ ይሄን ያክል ከባድ ነው። እውነት በጣም በቦታው ናቸው። 2 ዓመት ምናምን እንደዚህ አረ በጣም በጣም ምን እንጃ ብቻ ያው እንግዲህ በህይወት ካለች ማመስገን ይሻላል። ያለፈው አልፏል። ያለፈ ክረምት ቤት አይሰራም ይባላል። ለአሁኑ ለሚመጣባት እንግዲህ እግዚአብሔር ክፉ ነገር ያርቅላችሁ እያላችሁ ተመኙላቸው። ደግሞ የለፉበትን ደግሞ መጨረሻቸውን የነ ልዑልና ዘላለምም ስኬታማ እንዲሆኑ እንመኛለን። ሌላው ደግሞ የነ ማህሌት ንብረታቸውን እያንዳንዱ መስፍን እንትን ያለባቸውን ንብረታቸውን መልሶላቸው በእጃቸው እንዲገባ እንመኛለን። ያው እንግዲህ ብዙ ጊዜ እሱም ሲጀመር ለንብረታቸው ብሎ ነው ያሰቃያቸው። አሁን ግን እነሱ በህይወት እስካሉ ድረስ ማንም ሰው የእነሱን ንብረት መንካትም እንትን ማለትም አይችልም። በጣም በሚያሳዝን ሁኔታ ይህ ሁሉ መስፍን እንዲደርስባቸው ያደረጉ የቤት ሰራተኛ እና ዘበኛ ሆነው የገቡ ሰዎች ናቸው። ይሄን ያክል ስቃይ እንዲገባባቸው ያደረጉት። አንዳንድ ጊዜ ሰውን አምናችሁ ስትቀርቡት በጣም ከባድ ነው እውነት።
ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱ ደግሞ እህት ወንድሞቼ ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ክፉ ነገር አይንካችሁ። በስደት ያላችሁ እህቶቼ ወንድሞቼ ሰላማችሁ ብዝት ይበል። ስትገቡ ፕሌስ 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 ላይክ ያደረጋችሁ ጀምሩ ቪዲዮውን። የምትችሉ ደግሞ ሼር ማድረጋችሁን እንዳትረሱ። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ ማድረጋችሁን አትርሱ። ባይ ባይ። ሰላም ሰንብቱ። ሰላም ቆዩን። እንወዳችኋለን።